ያብሳላት። እኛም እኮ በጤናሽ እኮ እንዳልሆነ እኮ እኛም እኮ ራሱ እኮ እናውቃለን ማለት ነው። ይሄው አብደሽ መጣሽ፣ አብደሽ መጣሽ፣ አብደሽ መጣሽ። ጋይስ ይህን ቻናል ሰብስክራይብ እያደረጋችሁ አበረታቱ ማለት ነው፣ እንዳታልፉኝ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ እንደምታዩ ማለት ነው የአብሳላት እንግዲህ በዚህ መልኩ እብድ ብላ አብዳ መጣለች። እንዲሁም ደግሞ ጭራሽ ለቡራ ነው የዘፈነችለት። ግን ደስ ከሚለው ነገር ቡራ የልብ ቅርጽ ምንም ነገር የሰጣት የለም። ሪኮስትም ያደረገላት ማንም ሰውም የለም እና ገብቻ ሳያት ለካን ፖስት አድርጋለች ቲክታክ ሰፈር ላይ ማለት ነው። እና ገርማኛለች። ይኸው ዝንጥልጥል ብላ መጣለች። ከዚህማ ርቆትሽም ቢሆነሽ ትመጫ አይሻልሽም እንዴ? ምን ቀረሽ ማለት ነው። እንደው ፈጣሪ አምላኬ ሆይ እንደው ፈጣሪ አምላኬ ሆይ የምሬን ነው የምላችሁ። እንደው ከእንደዚህ ያለ ነገር እንደው እየሰወረ ማለቴ እኔ ልበሱም አልላችሁም አትልበሱም አልላችሁም ማለት ነው። ግን እንደው ምን አለ ስርዓት ያለው ልብስ ብትለብሱ፣ ስርዓት ያለው ልብስ ብትለብሱ፣ ስርዓት ያለው ልብስ ልበሱ። በቃ ጋይስ፣ በተለይ ሴቶች ማለት ነው እግዚአብሔርን፣ በተለይ ሴቶች ስርዓት ያለው ልብስ ልበሱ። ሱሪም ልበሱ ማለላችሁም አትልበሱ ማለላችሁም፣ ግን ስርዓት ያለው ነገር ተጠቀሙ ማለት ነው። ከላይም ከታችም የምትለብሱት ነገር የምር በጣም ነው እኔ እንጃ ብቻ ልቦናችሁን የመለሰው ነው የምላችሁ። ሌላ ምንም አልላችሁም። እና እንግዲህ እንደምታዩ የኔ ውዶች አይለያያችሁ የሚል ነገር የጽሁፍ እያየሁ በጣም እየተገረምኩኝ ነው። እንዲሁም ደግሞ የአብሳላትና የቡራን እዚህ ጋር እንደምታዩ ከታች አድርገው ጽሁፉንም ደግሞ እዩት ማለት ነው። በጣም ነው የሚገርመው። እንግዲህ ከእንደዚህ ያለ ሰው አሁን እኛ ምን ብለን ነው እኛ የምንማር ማለት ነው? ምን ብለን ነው እኛ የምንማረው? እነሱን ማበረታታት እነሱን አንድ ማድረግ ሲገባና እኛ ለማለያየት ነው የምንሮጠው። እና እንደዚህ ያለ ሰው ለምታስቡ ሰዎች ግን እንደዚህ ያለ ጽሁፍ ለምትጽፉ ሰዎች ልቦና ይስጣችሁ። ሌላ ምንም የምንለው ነገር የለንም። ምንም ማለት አይደለም። የምር ብቻ ግን ትገርማላችሁ። በጣም ነው የምታሳዝኑት። ልቦናችሁን ይመልሰው ነው የምለው የኔ ውዶች፣ የኔ ምርጦች። ስለዚህ ቡራና ሀይሚ በኋላ በሰላም እንዲመጡልን እንግዲህ ጸሎታችንን ነው። በሰላም እንዲመጡልን ሁላችንም ደግሞ የምንመኘው ምኞት ነው። ሀይሚዬ የኔ ውድ ነገር ባለሽበት ቦታ ፈጣሪ ይጠብቅሽ።